ቦታው መተማ ነው። የፀሐይዋ ግለት ምድሩን ያቀልጠዋል። በድንገት ያ ግዙፍ ሰው ተንገዳገዱ። ጀነራል አበባው ታደሰ ወደቁ። የጣላቸው ስትሮክ ነው። ዜናው እንዳውሎ ንፋስ ወደ አዲስ አበባ በረረም። ለወዳጆቻቸው አስደንጋጭ፣ ለጠላቶቻቸው ግን የምስራች ዜና ነበረ። ጀነራሉ በሆስፒታል አልጋ ላይ በሕይወትና በሞት መካከል እየተላተሙ ናቸው። ኦክስጅን ተሰክቶላቸዋል። እንቅስቃሴያቸው ተገቷል። በዚህ ወሳኝ ሰዓት የአራት ኪሎ ባለሥልጣናት እርስ በርስ ስልክ ይደዋወላሉ። የሚገርመው ግን ንግግራቸው ስለ ጀነራሉ መዳን አልነበረም። የሚነጋገሩት ስለ ጀነራሉ ወንበር ነበር። አንድ የወቅቱ ከፍተኛ ጀነራል ስብሰባ ላይ እንዲህ አሉ። ይሄ ጥሩ አጋጣሚ ነው። እግዚአብሔር የሰጠንን ዕድል መጠቀም አለብን። አበባው ታደሰ ከዚህ ህመም አገግሞ ከተመለሰ በቀል ፈላጊ ሆኖ ነው የሚመጣው። ተመልሶ የሰራዊቱን ቁልፍ እንዲይዝ መፍቀድ የለብንም። ሴራው ተጠነሰሰም። ሆስፒታሉ የፈውስ ቦታ መሆኑ ቀርቶ የፖለቲካ ሴራ ማብሰያ መድረክ ሆነ። ዶክተሮቹ እረፍት ያስፈልገዋል የሚል ሪፖርት እንዲጽፉ ግፊት ተደረገባቸው። እቅዱ ቀላል ሆነ። ያም በሕክምና ምክንያት ጥሮታ የሚል ሽፋን መስጠት። ወራቶች አለፉ። ብረቱ በሚል የሚታወቀው ወጣቱ ጀነራል አልተሰበሩም። ከህመማቸው በፍጥነት አገገሙ። የሚገርም የጽናት ተምሳሌ ታሳዩና ወደ ቀድሞ አቋማቸው ተመለሱም። ዩኒፎርማቸውን ለብሰው ወደ ቢሮአቸው ለመመለስ ተዘጋጁ። ግን የጠበቃቸው ነገር ሌላ ሆነም። ቢሮአቸው ተቆልፏል። የቅርብ ጓዶቻቸው ስልክ አያነሱም። ጥበቃዎች እንኳን አይናቸውን ለማየት ይፈራሉ። ከዚያም ያች ዝነኛ ስብሰባ ተጠራች። ጠረጴዛው ዙሪያ የሰራዊቱ ከፍተኛ አመራሮች ተቀምጠዋል። ፊታቸው ላይ ቀዝቃዛ ፈገግታ አለ። ጀነራል አበባው ታደሰ ገቡ። ድባቡ እንደ ቀድሞው አክብሮት የተሞላበት አልነበረም። ከመካከላቸው አንዱ አመራር የያዘውን ወረቀት እያገላበጠን ተናገረም። ጀነራል፣ ለጤናህ በጣም እንሳሳለን። ስትሮክ ቀልድ አይደለም። ሐኪሞች ረፍት እንደሚያስፈልግህ ነግረውናል። ስለዚህ ለሀገርም ለራስም ስትል በክብር ብትሰናበት ይሻላል ሲል ተደመጠም። ጀነራል አበባው ነገሩ ገባቸው። ይህ የጤና ምክር አይደለም፣ ይህ የፖለቲካ ውሳኔ ነው። መስራት እችላለሁ፣ ድኛለሁ ብለው ተከራከሩ። መልሱ ግን አጭርና ጨካኝ ነበር። ውሳኔው ተላልፏል። በዚያች ቅጽበት ለዓመታት የገነቡት ውለታ፣ የከፈሉት መሥዋዕትነት፣ ባድመ ላይ ያፈሰሱት ደም፣ ሁሉም ነገር ተረሳ። ጀነራል አበባው ታደሰ እንዳረጀ መኪና ተገፍተው ከወታደራዊ ካምፕ እንዲወጡ ተደረጉም። ጤና ይስጥልን። ይህ መሰናዶ በአንድ ጀነራል ላይ የተፈጸመውን ክህደት ሳይሆን በሕዝብ በተለይም በአማራ ሕዝብ ላይ የተሸረበን ወታደራዊ ሴራ የሚፈትሽ ነው። አብራችሁን ቆዩም። ክፍለ ጦሩ በአማራ ተወላጅ ሰራዊቶች የበላይነት የተያዘ ነው። ከተራ መሠረታዊ ወታደሮች እስከ ክፍለ ጦሩ አዛዦች በአማራ ተወላጆች የተያዘ ሲሆን በንቃት ደረጃም ቢሆን ወታደራዊ አደረጃጀቱን የሚረዱ ንቁ አማሮች የተሰባሰቡበት ክፍለ ጦር ነው። ያም ብቻ ሳይሆን በመንግሥት ፍንቀላ ከሚጠረጠሩ ክፍለ ጦሮች ውስጥ ቀዳሚው ሆኗል። ታዲያ ግን ክፍለ ጦሩን ማፍረስና የሰራዊቱ አባላትን ወደሚዋጡበት ሌሎች ክፍለ ጦሮች መበተን አስፈላጊ ሆኗል። ግን አንድ ችግር አለ። በታችኛው ሰራዊቶች የሚወደድ አንድ ጀነራል የክፍለ ጦሩ ቁልፍ ባለስልጣን ነው። ጀነራሉ እያለ ክፍለ ጦሩን መበተንና ማምከን ያን ያክል ቀላል አይደለም። ከዚያ በፊት የክፍለ ጦሩ አናት መመታት ይኖርበታል። በወታደራዊ ስሌቱ መሰረት የክፍለ ጦሩ አናት ተብሎ የተለየው ወጣቱና መልከ መልካሙ ጀነራል ነው። ጀነራሉ በአፍሪካ ወጣቱ ጀነራል ሲሆን በወታደራዊ ብቃቱ ደግሞ ተስፋ የተጣለበት ፈጣን ተዋጊ የድል ጌታ ነው። ወጣቱ ጀነራል በዘመኑ የዛዝርትና ዘፋኞች ዘንድ ከተኮሰ ማይስት ካመነ ማይከዳው ይምጣ የአገሬ ልጅ የብረት ግድግዳው የአገሬ ልጅ ይምጣ የአየሩ ጋኔን ሲቀርቡት በሽጉጥ ሲርቁት ባልቢንም ተኩሶ ተኩሶ ጠመንጃው ሲግል አልፎ የሚጨብጠው እንደ በግልገል ተብሎ ተዘፍኖለታል። ታዲያ ያ ጀግና ጀነራል የሚመራው ሰራዊት እንደ ስጋት ተቆጥሯል። እናም መፍረስ አለበት። በኢትዮጵያ መከላከያ ሰራዊት ውስጥ አንድ ያልተጻፈ ሕግ አለ። ማንም ሰው ከድርጅቱ በላይ አይጎለብትም የሚል ሕግ አለ። ግን አንድ ሰው ነበር ይህን ሕግ የሚፈታተን። ከድርጅቱ አቅምና አስተዳደር የበለጠ ወጣት ጀነራል፣ የማዕከላዊ እዝ አዛዥ፣ የሰራዊቱ የጀርባ አጥንት፣ ብረቱ ሰው በሚል ቅጽል ስም የሚገለጸው ወጣት ወታደር በወታደራዊ ሳይንስ ጥበቡና በውሳኔ አሰጣጥ ፍጥነቱ የሚስተካከለው አልነበረም። የህወሓት ጀነራሎች ሳይቀሩ በጥርጣሬን እያዩት፣ ነገር ግን ያለሱ እንደማይሆንላቸው ስለሚያውቁ ጥርሳቸውን ነክሰው አብረውት ይሰራሉ። በቤተ መንግሥቱ ኮሪደሮች ውስጥ የሹክሹክታ ድምፅ ይሰማል። አበባው ታደሰ ከልክ በላይ እየተለጠጠ ነው፣ ክንፉ መመታት አለበት የሚል ድምፅ። ጠላቶቹ ዕድል ይጠብቃሉ። ያ ዕድል ግን በጦር ሜዳ አልመጣም። የመጣው በድንገተኛ የጤና እክል ነበር። በዚህም ተባለ በዚያ ጀነራል አበባው ታደሰ እንደ አንድ አረጀ መኪና ተገፍተው ከወታደራዊ ካምፕ እንዲወጡ ተደርገዋል። ከስንብት በኋላ ሕይወት ምን ትመስል ነበር? ሲኦል ሆነችባቸው። ጀነራል አበባው ተራ ሲቪል ሆነው ወደ ቤታቸው ገቡ። ነገር ግን ብቻቸውን አልነበሩም።
ቤታቸው በደህንነት ሰዎች ተከበበ። የሚገናኙት ሰው፣ የሚሄዱበት ቦታ፣ የሚናገሩት ቃል ሁሉም በካሜራና በስለላ ጆሮዎች ተጠለፉ። የመንግሥት ቱባ ባለሥልጣናት አንድ ነገር ይፈሩ ነበር። አበባው ከሰራዊቱ ውጭ ሆኖ የሚያቀነባብረው ነገር ቢኖርስ? ለዓመታት ያ አንበሳ በቤቱ ውስጥ ታሰረ። ከህመሙ ጋር ብቻ ሳይሆን ከክህደት ህመሙም ጋር ታገለም። ስልጣን ያላቸው ሰዎች ሲርቁት፣ ታች ያለው ወታደር ግን በናፍቆት ይጠብቀው ነበር። አለቆቹ ሴራው ተሳክቶላቸዋል። ጀኔራሉ ከገነቡትና ከደሙለት ሰራዊት ያለምንም አሳማኝ ምክንያት፣ ለዚያውም ክብረ ነክ በሆነ መልኩ ተሰናብተዋል። ታዲያ በፖለቲካው ዓለም የዛሬ ወዳጅ የነገ ጠላት ነው። የዛሬው በሽተኛ የነገው መድኃኒት ነው። የጀኔራል አበባው መመለስ ደግሞ የሴራው መጨረሻ ሳይሆን የአዲስ ታሪክ መጀመሪያ ሆነም። በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ከመጋረጃ በስተጀርባ የተከናወኑ እጅግ አደገኛ የሆኑ ወታደራዊ ኦፕሬሽኖች አሉ። አንዳንዶቹ በድል ተጠናቀዋል። አንዳንዶቹ ደግሞ ሀገርን ወደ ቀውስ ሊከት የሚችል የትልቅ እሳት መቀጣጠያ ሆነዋል። ጊዜው 1990ዎቹ አጋማሽ ነው። መንግሥት በምርጫ ካጋጠመው የህልውና አደጋ ገና አላገገምም። በትላልቅ ከተሞች ያለው ህዝብ መንግሥትን አይፈልገውም። ነገር ግን ለሥርዓት ሁሉና አስጊ የሆነው የህዝቡ ተቃውሞ ብቻ አልነበረም። ትልቁ አደጋ ያለው ውስጡ ነው፣ በራሱ በሰራዊቱ ውስጥ። በተለይም በአንድ ክፍለ ጦር ውስጥ ስጋቱ አይሏል። 44ኛው ክፍለ ጦር። ይህ ክፍለ ጦር ተራ አይደለም። አባላቱ ወታደራዊ ሳይንስን የጠጡ፣ ፖለቲካዊ ንቃት ህሌናቸው የተገነባ፣ ቁጥራቸው ቀላል የማይባል የሰራዊት አባላቱ በተለይም የአማራ ተወላጆች በብዛት የተሰባሰቡበት፣ ለጠላት አስፈሪ፣ ለቤተ መንግሥቱ ደግሞ የሰርክ ስጋት የሆነ ኃይል ነው። ግን ይህንን ኃይል እንዲሁ በዘፈቀደ መበተን አይቻልም። ምክንያቱም የክፍለ ጦሩ ልብ፣ የሰራዊቱ ዓይን የሆነ አንድ ሰው አለ። ወጣቱ ጀነራል ብርጋዴር ጀነራል ከማል ገልቹም። ዛሬ የዚህን ኃያል ክፍለ ጦር መፍረስ፣ የወጣቱን ጀነራል መኮብለልና የጀነራል አበባው ታደሰን ሚና በጥልቀት እንፈትሻለን። ይህ የተሰበረው ክንድ ታሪክ የመጀመሪያው ክፍል ነው። አዲስ አበባ ላይ የፖለቲካ ትኩሳቱ አይሏል። የመንግሥት ጀነራሎች ቤተ መንግሥት ተቀምጠው የደህንነት ሪፖርቶችን ይመረምራሉ። ሁሉም ሪፖርቶች ወደ አንድ አቅጣጫ ይጠቁማሉ፣ መፈንቅለ መንግሥት። ይህ ስጋት የሚመነጨው ደግሞ ከ44ኛ ክፍለ ጦር ነው። ይህ ክፍለ ጦር በኢትዮጵያ መከላከያ ሰራዊት ውስጥ እንደ ኤሊት ፎርስ ወይም ምርጡ ኃይል ተደርጎ የተደራጀ ነው። ነገር ግን አደረጃጀቱ ለስርዓቱ የሚመች አልነበረም። ከታችኛው ወታደር እስከ መካከለኛ አመራሩ ያለው ሰንሰለት በአብዛኛው በአማራ ተወላጆችና ስርዓቱን በሚጠረጥሩ ንቁ መኮንኖች የተያዘ ነው። ያም ቢሆን ታዲያ እነሱ ለሀገር እንጂ ለፓርቲ የሚሞቱ አልነበሩም። በስለላ ተቋሙ አይን ይህ ክፍለ ጦር በማንኛውም ሰዓት ያፈሙዙን ወደ 4 ኪሎ ማዞር የሚችል ተቀጣጣይ ቦምብ ነው። እነርሱ እንደሚሉት 44ኛ ክፍለ ጦር የመፈንቅለ መንግሥት ሴራ ማውረጃ ሆኗል። ስለዚህ ውሳኔው አንድ ነው። ይህ ክፍለ ጦር መፍረስ አለበት። አባላቱ ወደ ሌሎች ክፍለ ጦሮች ተበትነው አቅማቸው መምከን ይኖርበታል። ግን አንድ ትልቅ እንቅፋት አለም። የወታደሮቹ ፍቅርና አክብሮት ያረፈበት የክፍለ ጦሩ አዛዥ ጀነራል ከማል ገልቹም። ታሪኩ እዚህ ጋር ነው ወደ ግለሰቦቹ ፍክክር እያደገ የሚሄደው። በወቅቱ የነበረው ወታደራዊ መዋቅር ሁለት ተቃራኒ ዋልታዎችን ይዞ ነበር። በአንድ በኩል ጀነራል ከማል ገልቹ አሉ። ገና በወጣትነት ዕድሜያቸው ጀነራል የሆኑ መልከ መልካም፣ በወታደር የስትራቴጂ ብቃታቸው የአፍሪካው ተስፋ የተባሉ ለወታደሩ ቅርብ የሆኑ መሪም። ወታደሩ እንደ አባት ያያቸዋል፣ ያምናቸዋል። እሳቸው እስካሉ ድረስ ማንም ይህን ክፍለ ጦር መንካት እንደማይችል ያውቃሉ። በሌላ በኩል ጀነራል አበባው ታደሰም በሰራዊት ውስጥ ብረቱ ሰው ተብሎ የሚጠሩት ወጣቱ ጀነራል አሉ። ጀነራሉ የማዕከላዊ ዕዝ ዋና አዛዥ ናቸው። ለስርዓቱ ታማኝ፣ በወታደራዊ ዲሲፕሊን የማያወላውሉ የሰራዊቱ አፈቀላጤና አስፈጻሚ ሰው ናቸው። አበባው ታደሰ በወቅቱ ከጀነራል ሳሞራ ዩኑስ ቀጥሎ ያለው የኃይል ሚዛን የሚቆጣጠሩ ቁልፍ ሰው ነበሩ። የ44ኛ ክፍለ ጦር ዕጣ ፈንታ በእነዚህ ሁለት ጀነራሎች የጀስ ጨዋታ ላይ ተንጠልጥሏል። የወቅቱ ጀነራል ለአበባው ታደሰ አንድ ግልጽ ተልዕኮ ሰጡ። ከማልን ገለል እናድርግ፣ ክፍለ ጦሩን በትነው። ትዕዛዙ ቀላል ትዕዛዝ አልነበረም። ጀነራል ከማል በክፍለ ጦሩ መካከል እያሉ መንካት በሰዓት ላይ ቤንዚን እንደማርከፍከፍ የሚቆጠር ውሳኔ ነበር። ሰራዊቱ ሊያምጽ ይችላል። ስለዚህ ስልቱ መቀየር ነበረበት። ስልቱም የባቡን ጭንቅላት ከአካሉ መነጠል ወይም ማዕከሉን ያጣ ሰራዊት ማድረግ ያስፈልጋል። ሴራው ተጠነሰሰ። ጀነራል ከማል ገልቹ ላይ የክትትሉ መረብ ጠበቀ። ስልኮቻቸው ተጠለፉ። እንቅስቃሴያቸው ተገደበ። ዓላማው አንድ ነው፣ ወይ አስሮ ማሰቃየት አሊያም በሆነ አጋጣሚ ማስወገድ። መረጃዎች እንደሚያሳዩት ጀነራል ከማል ይህንን ሴራ ቀድመው አውቀውት ነበር። ምርጫቸው ሁለት ሆኗል። አንደኛው ምርጫ እጅ ሰጥቶ ማረፊያ ቤት መውረድ፣ ሁለተኛው ምርጫ ደግሞ ታማኝ ኃይላቸውን ይዘው ስርዓቱን ክዶ መውጣት። ጊዜው እየሮጠ ነው። በጀነራል አበባው የሚመራው ማዕከላዊ ዕዝ 44ኛ ክፍለ ጦርን ከሌሎች አጋር ኃይሎች ለመነጠል ቀለበት እያጠበበ ነው። በ1998 ዓ.ም ያ ጥቁር ምሽት መጣ። ጀነራል ከማል ወሰኑ። ለወታደሮቻቸውና ለሀገር ሕዝብ ተላልፎ ከመሰጠት የትግል አቅጣጫን መቀየር ያስፈልጋል። በመቶዎች የሚቆጠሩ ታማኝ ወታደሮቻቸውን
የሻለቃ አመራሮችንና ዘመናዊ የጦር መሳሪያዎችን ጭነው የሌሊቱን ጽልመት ተገን በማድረግ ወደ ኤርትራ ድንበር ተፈተለኩም። ይህ ጉዞ የሞት ሽረት ጉዞ ነበር። ከኋላ በጀኔራል አበባው የሚመራው መከላከያ እያሳደዳቸው ነው። ከፊት ደግሞ የኤርትራ ድንበር ጠባቂዎች አሉ። ታዲያ ዋጋ አስከፈላቸው እንጂ ኮብለላው ተሳካላቸው። የጀነራል ከማል ገልቹን መኮብለል ለቤተ መንግስቱ አስደንጋጭ ዜና ሆነም። የአፍሪካ ተስፋ የተባለው ወጣቱ ጀነራል ጠላታቸው ሆነ። ሆኖም ለስርዓቱ ይህ መልካም አጋጣሚ ነበር። አሁን 44ኛ ክፍለ ጦርን ለማፍረስ በቂ ምክንያት ተገኝቷል። ወዲያውኑ የጀነራል አበባው ታደሰ ወደ ስፍራው አመሩ። የተረፈው ሰራዊት መሪውን ያጣ ንብ ሆኗልና ስራቸውን አቀለለላቸው። ግራ መጋባት፣ ድንጋጤና ቁጣ በሰራዊቱ ውስጥ ነገሰም። የአበባው ታደሰ እርምጃ ፈጣንና ጨካኝ ሆነ። ቀዳሚው እርምጃ ትጥቅ ማስፈታት ሆነ። የክፍለ ጦር ወታደሮች በአስቸኳይ ትጥቃቸውን እንዲፈቱ ተደረጉም። ሁለተኛው እርምጃ ደግሞ ማጣራትና ምርመራ ማድረግ ሆነ። ከከማል ጋር ግንኙነት አላቸው የተባሉ ቁልፍ የአማራ ተወላጅ መኮንኖች እየተለቀሙ ወደ እስር ቤት ተወረወሩም። ሶስተኛውና የመጨረሻው እርምጃ ክፍለ ጦሩን መበተን የሚለው ሆነ። ቀሪው ሰራዊት እንደ አንድ ቤተሰብ፣ እንደ አንድ አካል የተያየ የነበረው ኃይል እንደ ስንዴ ዘር በየቦታው ተበታተነ። አንዱን ወደ ምስራቅ፣ አንዱን ወደ ደቡብ፣ አንዱን ወደ ሰሜን። ጓደኛ ከጓደኛው፣ አዛዥ ከመሪው ተለያዩ። የ44ኛ ክፍለ ጦር ስም ከታሪክ ማህደርና ከሰራዊቱ መዝገብ ተሰረዘ። ያ ንቁ፣ ያ ብርቱ፣ ያ የመፈንቅለ መንግስት ስጋት የነበረው የአማራ ክንድ በዚህ መልኩ ተሰበረም። ዛሬ ወደ ኋላ መለስ ብለን ስንመለከት የ44ኛ ክፍለ ጦር መፍረስ ቀላል ወታደራዊ ውሳኔ አልነበረም። የፖለቲካ ህልውናውን የማስቀጠል ጥበብ እንጂም። ጀነራል ከማል ገልቹ ሀገር ጥለው ሲወጡ፣ ክፍለ ጦሩ ሲበተንና ጀነራል አበባው ታደሰ ተልዕኳቸውን ሲወጡ ታሪክ አዲስ ምዕራፍ ከፈተች። አንዳንዶቹ ጀነራል ከማልን ጀግናው አኩራፊ ይሏቸዋል። ሌሎች ደግሞ ሰራዊቱን የከዳ ይሏቸዋል። ጀነራል አበባው ታደሰስ ስርዓቱን ያዳኑ የቁርጥ ቀን ልጅ ወይስ የወንድሞቻቸውን ቤት ያፈረሱ ሰው? መልሱን ለታሪክ እንተዋለን። ምንም እንኳን የወቅቱ ወጣት ጀነራል በዚያ ልክ ለስርዓቱ ስጋት ነው የተባለውን ክፍለ ጦር በማፍረስ የተሳካለት ቢሆንም ያገለገለው ስርዓት ለሱም የሚመች አልነበረምና ክብረ ነክ የሆነ ሽኝት አድርጎለታል። አገው መደብ የሆኑት የብአዴን የመጀመሪያውና የመጨረሻው ጀነራል ክብረ ነክ በሆነ መልኩ ከወቅቱ ሰራዊት ተሰናበቱም። ታዲያ አንድ እርግጠኛ የሆነ ነገር አለ። 44ኛው ክፍለ ጦር በነበረበት ቁመናና ቅርጽ ዛሬ ቢኖር ኖሮ የኢትዮጵያ ታሪክ ከዚህ የተለየ ይሆን ነበር። ይህ የጠፋው ክፍለ ጦር የሁለቱ ጀነራሎች ፍልሚያ እና የኢትዮጵያ ፖለቲካ የማይሽረው ጠባሳ ታሪክ ነው። ከማል ገልቹ ዛሬ ተቃዋሚ ናቸው፣ ደጋፊ፣ ወታደር ናቸው፣ ፖለቲከኛ። መልሱ ያለው ልባቸው ውስጥ ነው። አበባው ታደሰ ግን ዛሬም ወታደር ናቸው፣ ያኔም ምክትል፣ ዛሬም ምክትል ናቸው። ጀነራል አበባው ታደሰ ከሰራዊቱ ሲሰናበቱ የዛሬ አለቆቻቸው ማለትም አብይ አህመድ በመከላከያ ሰራዊት ውስጥ ንቁ የውጊያ አመራር ከመሆን ይልቅ ወደ ቴክኖሎጂና የስለላ ዘርፍ ያዘነበለ ሚና ነበራቸው። ወታደራዊ ማዕረጋቸው ሌተናል ኮሎኔል ሲሆን በወቅቱ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ዋና ዳይሬክተር እንደነበሩ መረጃዎች ይጠቁማሉ። አብይ አህመድ በዚህ ወቅት ከመከላከያ ሰራዊቱ መደበኛ የውጊያ መስመር ወጥተው የደህንነትና የቴክኖሎጂ ተቋም ግንባታ ላይ በማተኮር ላይ ነበሩም። ከጀነራል አበባው ጋር ሲነጻጸሩ በወቅቱ በማዕረግ በጣም ዝቅተኛ ወይም ጁኒየር ነበሩ። እንዲያውም ጀነራል አበባው ከተሰናበቱ ከጥቂት ጊዜ በኋላ አብይ አህመድ ከወታደራዊ ዓለም ወጥተው ሙሉ በሙሉ ወደ ፖለቲካው ዓለም ወይም ኦህዴድን ተቀላቅለዋል። የዛሬው አለቃቸው ፊልድ ማርሻል ብርሃኑ ጁላ በወቅቱ ብርጋዴር ጀነራል ብርሃኑ ጁላ በወቅቱ በመከላከያ ሰራዊት ውስጥ ከፍተኛ አመራርነት ያገለግሉ ነበር። ፊልድ ማርሻል ብርሃኑ በወቅቱ ብርጋዴር ጀነራል ወይም ሜጀር ጀነራል ነበሩ። የተለያዩ የክፍለ ጦሮችን በማዘዝና የእዝ አመራር ቦታዎች ላይ ነበሩ። በተለይም በወቅቱ የምዕራብ እዝ አዛዥ ወይም በጠቅላይ መምሪያ ውስጥ የኦፕሬሽን ኃላፊነት ቦታዎች ላይ እንደነበሩ መረጃዎች ጠቁመዋል። ጀነራል አበባው የማዕከላዊ እዝ አዛዥና የሰራዊቱ ቁልፍ ሰው በነበሩበት በዛ ወቅት ብርሃኑ ጁላ በእዝ ሰንሰለት ውስጥ ከሳቸው በታች ቢሆኑም በስርዓት ውስጥ ተቀባይነት ያላቸውና እያደጉ ያሉ ጀነራል ነበሩም። ጀነራል አበባው ሲሰናበቱ ብርሃኑ ጁላ ግን በሰራዊት ውስጥ በመቀጠል በኋላም በተባበሩት መንግስታት የሰላም ማስከበር ተልዕኮ አዛዥ እስከ መሆን ደርሰዋል። የዛሬው ፊልድ ማርሻል ብርሃኑ ጁላ ጀነራል አበባው ሲሰናበቱ በሌተናል ጀነራል ማዕረግና ከሀገሪቱ ከፍተኛ የጦር መሪዎች ምርጥ 5 ውስጥ የሚመደቡ ነበሩም። ብርሃኑ ጁላ በወቅቱ በመካከለኛ ወይም ከፍተኛ ጀነራልነት ደረጃ ላይ የነበሩ ሲሆን ለጀነራል አበባው የበታች ነበሩ። አብይ አህመድ ደግሞ በመካከለኛ መኮንንነት ወይም ኮሎኔል ደረጃ ላይ የነበሩና በልዩ የቴክኖሎጂ ዘርፍ ላይ ያተኮሩ ሰው ነበሩ። ከዓመታት በኋላ ስልጣን ላይ የወጡት የወቅቱ ኮሎኔል አብይ አህመድ በቀድሞ አለቃቸው በጀነራል አበባው ታደሰ ላይ የተፈጸመውን ሴራ በመቀልበስ ጀነራል አበባውን መልሰው ሾመዋቸዋል። በወቅቱ ለጀነራል አበባው ታዘው ይሰሩ የነበሩ ብርሃኑ ጁላ ደግሞ ዘመን ተገልብጦ የኢታማጆር ሹም ወይም የአበባው አለቃ ሆነው አብረው እየሰሩ ናቸው። ጀነራል አበባው ታደሰን በወቅቱ ዋናው ከሞተ ምክትሉ ዋና ይሆናሉ የሚል ስጋት ያደረበት ስርዓት አስወገዳቸው። ያኔው አለቃቸው ምንም እንኳን በእድሜ የገፉ ቢሆኑም ዛሬም በሕይወት አሉ። የዛሬው አለቃቸውን በእድሜያቸው የገፉ ናቸው። እንዲያኔው ሁሉ ዋናነቱን ይወስዳል ብለው ያስወግዷቸው ይሆን ወይስ ያስቀጥሏቸው ይሆን በሚል ጠይቀን በዚሁ እንሰናበታለን። ሰላም ይስጥልን።